ሀገራዊ የምክክር ሂደቶች የሀገሮችን የፖለቲካ ኢኮኖሚያዊና ማህበራዊ ቀውሶች በሰላማዊ መንገድ ለመፍታት የሚያስችሉ ወሳኝ መድረኮች ናቸው። ለዚህም ችግሮችንና ጥያቄዎችን መፍታት የሚቻለው በምክክርና በውይይት እንጂ በጠመንጃ እንዳልሆነ በሀገራዊ የምክክር ጉባኤው ማረጋገጥ ችለናል ይላሉ የሰላምን አማራጭ የተቀበሉ ተመካካሪዎች። በህይወቴ መጀመሪያ ነው እንደዚህ አይነት ውይይቶች ከሁሉም ብሔር ብሔረሰቦች ጋር ቁጭ ብዬ በራሴ ሀገር ላይ መምከሬና ትልቅ እድል ነው። ያላገኙም አሉ። ይሄን እድል ትልቅ እድል ነው። እንደ ትልቅ ኦፖርቹኒቲ ያዋለው ትልቅ ተስፋም ይጀበታል። እንደሚታወቀው ትጥቅ ትግል ላይ ነው የቆየው። ያ እርስ በርስ ከመበላላት ወገንን ከማሳጣት ህዝብን እረፍት ከመንሳት የዘለለ ምንም ትርፍ አላገኘንም። በዚህኛው ግን ሀሳብ ሼር እየተደራረገ የነገዋ ኢትዮጵያ ከኃይል አማራጭ ወጣ በሀሳብ የበላይነት የምትመራ ሀገር እንድትሆን ትልቅ እድል ፈጥሮልኛል። መሪያ ማማጃል ቀምነት ናኖ ብያ ከና ከሳ ከጅራን በዚህ ምክክር ላይ ከተሞችን ጨምሮ ከሁሉም የሀገሪቷ ክፍሎች የተውጣጡ ተሳታፊዎች እየተካፈሉ ነው። ይህንን አይቻለሁ። ይህንን ምክክር ስንጀምር በቡድን ተከፋፍለን እየተመካከርን ነው። ሁሉም ሰው በንቃት እየተሳተፈ እንደሆነ ተመልክቻለሁ። ሁሉም ሰው በነጻነት ነው ሐሳቡን እያካፈለ የሚገኘው። አሁን እየተነሱ ያሉ ሐሳቦች ወደ ውሳኔ ያልቀረቡ ቢሆንም ጅምሩ ግን በጣም ጥሩ ነው የሚመስለኝ። መጨረሻውን ደግሞ አብረን እናያለን። ጀልቀቢና መጅሩፍ ጋሪነት ተፈካታ ጥሙራሳሞ አልማላላ የሰላምን አማራጭ የተቀበሉት ተመካካሪዎች ከፋና ሚዲያ ኮርፖሬሽን ጋር በነበራቸው ቆይታም ጥያቄዎቻችን በጠመንጃ ለመፍታት የሄድንበት ርቀት ሀገርንና ሕዝብን ዋጋ ሲያስከፍሉ እንጂ ለውጥ ሲያመጡ አላየንም። ምክክርም ማስቀደም ግን ከሀገር ወዳድ ዜጋ የሚጠበቅ ነው ባይ ናቸው። በሁሉም አካባቢዎች ላይ የራሳቸውንም ይሁን የሕዝብን አካባቢ የሚንቀሳቀሱበትን ማህበረሰብ ጥያቄዎች ይዘን ተነስተናል ብለው እንደ ኮዝ ሊጠቀሙ ይችሉ ይሆናል። አሁን ላይ ያሉ በኢትዮጵያ አካባቢ ያሉ ሁኔታዎች ግን የባዕዳን ተልዕኮ የመሸከም ነው እንጂ ሪል ኮዝ እያጡ ሄደዋል። ሪል ኮዙ ሃይጃክ የመደረግ በውጭ ኃይል የመጠለፍና የውጭ ኃይል አገልጋይ የመሆን እንጂ የራሳቸውን ኮዝ ወይም ደግሞ የህዝብ ኮዝ ስተዋል ወይም ደግሞ ተነጥቀዋል። ይህ በሚሆንበት ሰዓት ቆም ብሎ ማሰብ ካፈርኩ አይመልሰኝ ሳይሆን ቆም ብሎ አስቦ የኢትዮጵያ ህዝብ እና እንወክለዋለን የሚሉት ማህበረሰብም ጭምር ከግጭት እንደማያተርፍ አውቀው ወደ ምክክር፣ ወደ ንግግር፣ ወደ ድርድር መምጣት አለባቸው። ኢትዮጵያና ኩማ ቤከም ወለት ብቡኢስ ሄዱና ከጅሩ ዋን ቤከም አላሳ ኢትዮጵያ ውስጥ እንደሚታወቀው ብዙ ግጭቶች አሉ። እዛ ላይ ብዙ የማነሳው ሐሳብ የለኝም። ይሁን እንጂ የሚጣላ ሰው፣ የሚጣላ ህብረተሰብ እና የሚጣላ ሀገር ችግሩን መፍታት ያለበት በምክክር ነው። በዚህ ሀገራዊ ምክክር ውስጥ ብዙ ሰው ተሳታፊ ሆኗል። ብዙዎቹን አካባቢዎች ስለማውቅ ማለቴ ነው። ሀገራዊ ምክክሩ በጣም ጥሩ ነው። ግን በዚህ ምክክር ላይ የሚሳተፉ ሰዎችና የሚያነሷቸው ሐሳቦች ተከብረው መንግስት ተቀብሎ ተግባራዊ ከተደረገ ሙሉ በሙሉ ችግሮቻችን ባይፈቱ እንኳን ብዙ ችግሮቻችን ይቀረፋሉ የሚል እምነት አለኝ። ስለዚህ ሁላችንም በትዕግስትና ልዩነቶቻችንን በማክበር መጨረሻው የሚያስደስት ምክክር እንዲሆን እንሰራለን የሚልም እምነት አለኝ። እትበይ መሪ ከና ገመቹ አካተው አገደንደኞት ይያላ ማንታጀሩ ቀባ ዓለም በስልጣኔ ጎዳና እየተራመደች ባለችበት በዚህ ወቅት ጠመንጃን እንደ መፍትሄ መጠቀም ወደ ኋላ የሚያስቀረን ነው ያሉ ሲሆን ይልቁንም ዘመኑን በዋጀው የምክክር መድረክ መጠቀም አለብን ሲሉም መልእክታቸውን አስተላልፈዋል። በራሳችን ተነጋግረን ሀሳብ ነው መመካከር ነው። ያሁን የኔን እሰጣለሁ የዚያኛውንም እቀበላለሁ። የኔን ተቀበል የሚል እብሪት እዚህ ዘመን ላይ አሁን 21ኛው ሴንቸሪ ኦሬዲ የአይዲያ ነው። አሁን እንትን ያለ ኤአይ ነው ቴክ ኦቨር እያደረገን ነው ያለው እና ከኛ ቀድሞ ዓመተ ምህረት በየሄደ እኛ በብዙ ኪሎ ሜትር ወደ ኋላ መሄድ የለብንም እና ዘመኑንም መዋጀት አለብን። ዘመኑንም መምሰል አለብን። ትውልዱንም ጭምር መምሰል መቻል አለብን እና ንግግር ትልቅ የመፍትሄ ሀሳብ ነው። ሰዎች ሲጣሉኮ ድንጋይ እንደተወራወሩ አይቀጥሉም። መጨረሻ አፍተር ኦል ወደ ንግግር ነው የሚመጡት፣ ወደ ውይይት ነው የሚሄዱና ይሄን ውይይት መጠቀም ትልቅ ብልጠትም ነው። ሀሳብን ሽጦ ሀሳብን መግዛትና የነገዋ ኢትዮጵያ እኔ ልትመስል አይገባም። እድገትም ያለው ኢኮኖሚካል ፖለቲካልና ማህበራዊ ሁነቶችን ያካተተ የተሻለች ኢትዮጵያ
ማየት እንፈልጋለን። ችግሮችን በሀሳብ የበላይነት ከማሸነፍ ይልቅ በግጭት አዙሪት ለመፍታት የሚደረግ ጥረት ሀገርን ለውጭ ጣልቃ ገብነት ከመዳረግ የዘለለ የሚያመጣው ለውጥ እንደሌለም ካሁኑ መንቃት አለብን ሲሉም አጽንኦት ሰጥተዋል።